ትራምፕ ደንግጠዋል። ኔታንያሁ የሰሙትን ማመን አቅቷቸዋል። አጋሮቻቸውም ጭንቀት ውስጥ ገብተዋል። እጅግ አነጋጋሪ በሆነ ኦፕሬሽን ሰሜን ኮሪያ ለኢራን ሃውሶንግ 18 የተሰኙ 500 አህጉር ተሻጋሪ ባላስቲክ ሚሳኤሎችን መስጠቷ ተሰምቷል። በዚህም በዋይት ሃውስና በቴል አቪቭ ሽብር ነግሷል። በተለይ ኢራን ከግዛቷ ውስጥ ሆና በእነዚህ ሚሳኤሎች አሜሪካንን ልታደባይ መቻሏ ለትራምፕ መንግስት ራስ ምታት ሆኗል። ኢራን ዛሬ ማለዳ የአሜሪካ ኤፍ-35 ተዋጊ ጀትን ለሁለተኛ ጊዜ መታ ጥላለች። ይህም ለአሜሪካ ትልቅ ውድቀት ነው ተብሏል። ኢራን በእስራኤሏ ፔታ ቲክቫ ከተማ የሚገኘውን ሰው አልባ ጀት ማምረቻ ፋብሪካንም አጋይታለች። አሜሪካ በበኩሏ የቀጠናው ትልቁ ነው የሚባለውን በኢራኗ ካራጅ ግዛት የሚገኘውን ግዙፍ ድልድይ አውድማለች። የእስራኤል ጦርም ኢራን ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። እስካሁንም በቴሄራን ከተማ ብቻ ከ33,000 በላይ መኖሪያ ቤቶችን አፈራርሷል። የኢራን አጋዥ ኃይሎች ከየቦታው ጦር ሰብቀው እየተነሱ ነው። ዓለም በሁቲዎች ሲገረም በኢራቅ የሚገኘው አወሊያ አልዳም ታጣቂ ቡድን በኢራቅ ያሉ የአሜሪካ የጦር ሰፈሮች ላይ ከባድ ጥቃትን ፈጽሟል። በ24 ሰዓት ውስጥም 6 ጊዜ የጦር ሰፈሮቹን ደብድቧል። ኤሚሬትስ፣ ኳታር እና ሳውዲ ዛሬም የእስራኤልን ጡጫ ሲቀምሱ ውለዋል። ትራምፕ በበኩላቸው ለመከላከያ በጀታቸው በታሪክ ከፍተኛ የሆነ የ1.5 ትሪሊዮን ዶላር በጀትን ጠይቀዋል። ወደ ጦርነቱ ትገባለች ተብላ ትጠበቅ የነበረችው የኒኩለር ባለቤቷ ፓኪስታን በተፈጥሮ ጋዝ እጥረት እየታመሰች ነው። የሩሲያው መሪ ቭላዲሚር ፑቲን በበኩላቸው ያለምንም ቅድመ ሁኔታ ጦርነቱ እንዲቆም እናደርጋለን ብለዋል። Iran continues to fire missiles towards Israel. A ballistic missile hit Petah Tikva in central Israel on Thursday evening, bypassing air defense systems. It landed between a residential neighborhood and the city's industrial zone, causing a large crater. The shockwave damaged nearby buildings. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 35ኛ ቀኑን ስላስቆጠረውና ተባብሶ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ አዳዲስ ጉዳዮችን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። የተፈራው የደረሰ ይመስላል። ከሰሞኑን አስገራሚ በሆነ የመርከብ ኦፕሬሽን ሰሜን ኮሪያ ሃውሶንግ 18 የተሰኙ አህጉር ተሻጋሪ ባላስቲክ ሚሳኤሎችን ለኢራን ሰጥታለች። ይህ ሂደትም የጦርነቱን ውጤት በእጅጉ የሚቀይረው ሲሆን ኢራን ከሀገሯ ሆና በእነዚህ ሚሳኤሎች አሜሪካንንም ድምጥማጧን ማጥፋት መቻሏ ለዋይት ሃውስ ሹማምንቶች ከባድ ራስ ምታት ሆኗል። የትራምፕ ቀጣዩ የቤት ስራም ይህን አህጉር ተሻጋሪ ባላስቲክ ሚሳኤልን እንዴት ማምከን እንችላለን የሚለው ሆኗል። እስራኤልም ከወዲሁ ብርክ ይዟታል። በሌላ በኩል ኢራን የአሜሪካውን ኤፍ-35 ተዋጊ ጀትን ዛሬ ሌሊት ደግሞ ለሁለተኛ ጊዜ መታመጣሏን ተናግራለች። የኢራን አብዮታዊ ዘብ ጦርነቱ ከተጀመረ ሁለተኛውን የአሜሪካ ኤፍ-35 የጦር አውሮፕላንን በማዕከላዊ ኢራን ላይ ሲበር መምታቱን ተናግሯል። በፋርስ ሚዲያ የቴሌግራም ፖስት ላይ እንደተገለጸው ጀቱ ሙሉ ለሙሉ ተከስክሶ ወድሟል። እናም ጉዳቱ ከባድ እንደሆነ እንጂ ስለ አብራሪው ምንም መረጃ አልተገኘም። የኢራኑ መህር ሚዲያ ደግሞ ፓይለቱ በአደጋው በደረሰው ከባድ ፍንዳታ ሳቢያ ከቦታው መውጣት እንዳልቻለ ገልጿል። በሌላ በኩል በባህሬን በተፈጸመ የሚሳኤል ጥቃትና የአጥፍቶ ጠፊ ፍንዳታ የአሜሪካ ወታደሮች ላይ ከባድ ጉዳት ደርሷል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ትልቁ ነው የሚባለው በካራጅ አቅራቢያ የሚገኘው የኢራኑ ቢ1 ድልድይ በአሜሪካ ጥቃት ተመቷል። ትራምፕ በሲቪል መሠረተ ልማቶች ላይ በማነጣጠር ወደ ድንጋይ ዘመን እንመልሳቸዋለን ብለው ያስፈራሩትን መተግበር የጀመሩም ይመስላል።
በሌላ በኩል ኢራን በእስራኤሏ ፔታቲክቫ ከተማ የሚገኘውን የእስራኤል ሰው አልባ ጀት ፋብሪካን አውድማለች። ጥቃቱ ያነጣጠረው ሄሮሶል በተባለው የሚሊተሪ ሰው አልባ አውሮፕላኖች ላይ ነው። ተቋሙ ለኤፍ-15 እና ኤፍ-16 ተዋጊ ጀት አብራሪዎች ኮፍያዎችን ያመርታል። ሌሎች ቁሳቁሶችንም በብዛት ያከፋፍላል። በእስራኤል ወታደራዊ አቪዬሽን አቅርቦት ሰንሰለት ውስጥም ቁልፍ የሆነ ተቋም ነው። በሌላ በኩል የአሜሪካ የስለላ ድርጅት ኢራን አሁን ላይ ከክምችቷ 50 በመቶ የሚሆኑት የሚሳኤል ማስወንጨፊያዎቿ እንዳሏት አረጋግጧል። አዲሱ የስለላ ግምገማ እንደሚያመለክተው ኢራን ግማሹን የሚሳኤል ማስወንጨፊያዎችንና አይነተ ብዙ ድሮኖችን አሁንም እንደያዘች ገልጿል። በተጨማሪም የባህር ዳርቻ መከላከያ የሆኑ ክሩዝ ሚሳኤሎች በአብዛኛው ያልተነኩ ሲሆን የሆርሙዝ ሰርጥንም በተጠንቀቅ እየጠበቁ ነው። ኢራኖች ካላቸው አቅም አንጻርም አሁንም በባህረ ሰላጤው ቀጠና ፍጹም ጥቃት ለማድረስ ዝግጁ ናቸው ሲል የስለላ ተቋሙ ተናግሯል። በሌላ በኩል እስካሁን በቴሄራን ከተማ በተፈጸሙ ጥቃቶች ከ33,000 ቤቶች በላይ ጉዳት እንዳስተናገዱ ተረጋግጧል። የቴሄራን ከንቲባ ቃል አቀባይ የሆኑት አብዶል ሞሐመድ ካኒ በመኖሪያ ቤቶቹ ላይ ስለሚደረገው ጥገና ሲናገሩም እንደ መስታወት በሮችና መስኮቶች ካሉ ጥቃቅን ጥገናዎች ጀምሮ እስከ ሙሉ እድሳት ያስፈልጋቸዋል ብለዋል። 1869 አባወራዎች ለመኖሪያ ቤት ችግር የተዳረጉ ሲሆን 1245 የሚሆኑት ደግሞ ወደ 23 የመኖሪያ ህንፃዎች እንዲዛወሩ መደረጉን ተናግረዋል። ከ4000 በላይ የመኖሪያ ቤቶች ጥገና በማዘጋጃ ቤት የተከናወኑ ወይም በገንዘብ የተደገፉ ናቸው። ከዚሁ ጋር ተያይዞ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይም ትራምፕ በእያንዳንዱ የኢራን መሠረተ ልማቶችና የኃይል ማመንጫዎች ላይ ጥቃት እንደሚሰነዝሩ ማስጠንቀቃቸውን ተከትሎ ኢራን የተኩስ አቁሙን አትታገስም፣ ጥቃቷንም አጠናክራ ትቀጥላለች ብለዋል። እኛ ከእነ አሜሪካ ጋርም ሆነ ከየትኛውም አካል ጋር አልተደራደርንም። ፓኪስታን እያሸማገለች ነው የሚለውም እኛ የሌለንበት እኛን የማይመለከት ዜና ነው። አሜሪካ የኃይል ማመንጫዎችንና መሠረተ ልማቶችን እየደበደበች የተኩስ አቁም ስምምነት ብሎ ነገር የለም። የእስራኤል ጦር ከኢራን ወደ እስራኤል ተጨማሪ ሚሳኤሎች እየተተኮሱ እንደሆነ ገልጿል። ጦሩ በመግለጫው የአየር መከላከያ ስርዓቱም ጥቃቶቹን ለመጥለፍ እየሞከሩ መሆኑን አትቷል። በደቡባዊ ፋርስ ግዛት ላሬስታን በሚገኝ ተራራማ የግጦሽ መሬት ላይ ደግሞ በአሜሪካና እስራኤል ጥምር የአየር ጥቃት የሰዎች ሕይወት ማለፉን የፋርስ ዜና አገልግሎት ገልጿል። የፋርስ ግዛት የፖለቲካና የጸጥታ ጉዳዮች ተጠባባቂ ምክትል ኃላፊ እንደገለጹት ጥቃቱ ዛሬ ማምሻውን የተፈጸመ ሲሆን ከዚህ በተጨማሪም ሌሎች የመንደሩ ነዋሪዎችም መቁሰላቸውን ጠቅሰዋል። በሌላ በኩል በኢራቅ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ በኢራቅ ካሉና ከኢራን ጋር የተቆራኙ ሚሊሻ ቡድኖች በሚቀጥሉት ከ24 እስከ 48 ሰዓታት ውስጥ በማዕከላዊ ባግዳድ በአሜሪካ ይዞታዎች ላይ ጥቃት ሊሰነዝሩ ይችላሉ ሲል መግለጫ አውጥቷል። በደቡብ ሊባኖስ ትንቅንቁ ቀጥሏል። ሂዝቦላ በእስራኤል ወታደሮች ላይ የሮኬትና የድሮን ጥቃትን ሰንዝሯል። ሂዝቦላ በአልማላኪያና በዩሪን ሰፈሮች ውስጥ በእስራኤል ወታደሮች ላይ በርካታ ሮኬቶችን መተኮሱንም አክሎ ገልጿል። የሊባኖስ ጤና ጥበቃ ሚኒስቴር በበኩሉ በእስካሁኑ የእስራኤል ጥቃት 1318 ሰዎች መገደላቸውን አስታውቋል። በሌላ በኩል አሜሪካ ኢራንን ክፉኛ እየደበደበች ነው። አንድ የኢራን ባለስልጣን በብሔራዊ የሕክምና አቅርቦት ሰንሰለት ላይ በደረሰው ጉዳት የመድኃኒት ምርምር ክፍል መውደሙን ገልጸዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ኢራን በቀጠናው ሰው አልባ አውሮፕላኖችንና ሚሳኤሎችን መተኮሷን ቀጥላለች። በተባበሩት አረብ ኤሚሬትስ የእርሻ ቦታ ላይ ከባድ ጥቃትን ፈጽማለች።
የኳታር መከላከያ ሚኒስቴርም ከኢራን የተወነጨፉ ሚሳኤሎች በአገሪቷ የሚገኙ የነዳጅ ዘይት መርከብን መምታታቸውን ገልጿል። የሳውዲ አረቢያ መከላከያ ሚኒስቴር በበኩሉ በራዳር ተጠቅሞ 4 ሰው አልባ አውሮፕላኖችን ማምከኑን ገልጿል። በሌላ በኩል ዛሬ ምሳ ሰዓት ላይ የኢራቅ ሌላኛው ታጣቂ ቡድን የሆነው ላራያ አውሊያ አልዳም በአካባቢው ላይ በሚገኙ የአሜሪካ ወታደራዊ ተቋማት ላይ ተከታታይ ጥቃቶችን ፈጽሟል። ለፈጸማቸው ጥቃቶችና ላደረሰው ውድመትም ሙሉ ኃላፊነቱን ወስዷል። ቡድኑ በቴሌግራም ቻናሉ ላይ ባወጣው መግለጫ ባለፉት 24 ሰዓታት ውስጥ 6 አስከፊ ጥቃቶችን በአሜሪካ ጦር ሰፈሮች ላይ ማድረሱን ገልጿል። ታጣቂ ቡድኑ በአሁኑ ጊዜ በኤርቢል ከተማ የአሜሪካ ወታደሮችን እያጠቃ እንደሆነ ገልጿል። ይህ በእንዲህ እንዳለ በኢራን ላይ በተከፈተው ጦርነት ምክንያት ስራቸውን ያቆሙት የቀድሞ የአሜሪካ የደህንነት ከፍተኛ ባለስልጣን ጆን ኬት ትራምፕ ጦርነቱን በተቻለ ፍጥነት እንዲያቆሙ ጠይቀዋል። የወደቁትን የምናከብረው ካለፈው በመማር ነው። ከምርጫ ጦርነትም ሆነ ብዙ ሕይወት ከማጣታችን በፊት ከጦርነቱ መውጣት ያለብን አሁን ነው ሲሉ ተደምጠዋል። ቻይና በበኩሏ የአሜሪካና የእስራኤል ጦር በኢራን ላይ የሚፈጽሙትን ሕገወጥ እርምጃ ማቆም አለባቸው ስትል አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒያንግ ይህ ሕገወጥ ጥቃት ለዓለም አቀፍ ንግድና ለኢነርጂ ደህንነት የከፋ መዘዝን እንደሚያስከትል በግልጽ እያየን ነው። ሁለቱም ወገኖች የኢራንንና የሊባኖስን ሉዓላዊነት አክብረው ወታደራዊ ዘመቻቸውን እንዲያቆሙ አሳስበዋል። The root cause for disruptions to the passage through the Strait of Hormuz is the illegal US-Israeli military operations against Iran. በሆርሙዝ የባህር ዳርቻ ላይ ለሚደረገው ጉዞ መስተጓጎል ዋናው መንስኤ የአሜሪካና እስራኤል ኢራን ላይ የሚፈጸመው ህገወጥ ወታደራዊ ዘመቻ ነው። ወረራውን ሳያስቆሙ ሰርጡ ይከፈት ማለት እንደ ቀልድ የሚቆጠር ነው። አሜሪካም ሆነች እስራኤል ያለምንም ቅድመ ሁኔታ ይህን ወረራቸውን ማቆም አለባቸው። የአሜሪካ የኮንግረስ አባል የሆነችው ያሳሚን አንሳሪ ትራምፕ ኢራንን ወደ ድንጋይ ዘመን መልሳታለሁ ብለው ስለ 90 ሚሊዮን ሰዎች ሀገር እንዲመዛታቸው አስፈሪና አሳፋሪ ተግባር ነው ስትል ኮንናለች። ማንንም የማይሰሙት ዶናልድ ትራምፕ ግን ያልበቃ ብሏቸው ተጨማሪ 1.5 ትሪሊዮን ዶላር የመከላከያ በጀትን ጠይቀዋል። ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆቹ የበጀት ዓመት 1.5 ትሪሊዮን ዶላር ወይም ከ234 ትሪሊዮን 200 ቢሊዮን ብር በላይ ለመከላከያ በጀት እንዲጸድቅ ኮንግረሱን ጠይቀዋል። የዚህ በጀት መጠንም በአሜሪካ ታሪክ ከፍተኛው የመከላከያ በጀት ጥያቄ ነው። ካለፈው ዓመት ጋር ሲነጻጸርም የ50 በመቶ ጭማሪ አለው። በዚህ እጅግ ከፍተኛ በሆነ በጀት ከታቀዱ ፕሮጀክቶች ውስጥ አንዱ ጎልደን ዶም የተሰኘው አወዛጋቢው የሚሳኤል መከላከያ ሲሆን ለሱ ብቻ 185 ቢሊዮን ዶላር ተመድቦለታል። በተጨማሪም በበጀቱ የኤፍ-35 ተዋጊ ጀቶች፣ የጦር መርከቦችና የቨርጂኒያ ክላስ ሰርጓጅ መርከቦች ግዢ ተካቷል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቶች ምክንያት እያለቀ ያለውን የጦር መሳሪያ ክምችትን ለመተካት ያለመ ነው። ፕሬዝዳንቱ ይህን እጅግ ከፍተኛ የሆነ የመከላከያ በጀት የጠየቁት ዓለም አደገኛ በሆነችበት በዚህ ወቅት አሜሪካንን የሚመጥንና ጠላቶች የምትላቸውን ኃይሎች ሊያስፈራ የሚችል ጦር ለመገንባት ጭምር እንደሆነ ተነግሯል። ትራምፕ ይህን ከፍተኛ በጀት ከውጭ በሚገቡ ምርቶች ላይ በሚጣሉ የታሪፍ ገቢዎች ለመሸፈን ማቀዳቸውም ተገልጿል። ዓለም አቀፉ የመብት ተሟጋቾች ቡድን እስራኤል ደቡብ ሊባኖስን ለማጥፋት ያቀደችውን ዕቅድ ለማስቆም እርምጃ እንዲወሰድ አሳስቧል። እስራኤል በደቡብ ሊባኖስ የሚገኙ መንደሮችን የማፍረስና በጦርነቱ ሳቢያ የተሰደዱ በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ወደ ቤታቸው እንዳይመለሱ የማድረግ ዘመቻዋ በዓለም ዙሪያ ያሉ ሀገራት
እስራኤልን እንዲያወግዙ አድርጓል። የመብት ተሟጓቹ ድርጅትም እስራኤል ተጨማሪ ጥቃትን እንዳትፈጽምና ደቡብ ሊባኖስን ላልተወሰነ ጊዜ እንዳትወር ማስቆም አለብን፣ ለዚህም የጦር መሳሪያ ማዕቀብን ጨምሮ አፋጣኝ እርምጃዎች ሊወሰዱ ይገባል ሲል አቋሙን ገልጿል። መግለጫው የወጣው የእስራኤል መከላከያ ሚኒስቴር የሆኑት ካትስ እስራኤል የጋዛን ሞዴል ለመከተል እንዳቀደች ይፋ ካረጉ በኋላ ነው። ይህንንም ተግባር ድርጅቱ ከባድ የዘር ማጥፋት ነውና በአፋጣኝ ሊቆም ይገባል ብለዋል። ባለፈው ሳምንት የእስራኤል የገንዘብ ሚኒስቴር ቤዛሌል ስሞትሪች 30 ኪሎ ሜትር ወደ ሊባኖስ ግዛት የሚፈሰው የሊታኒ ወንዝ አዲሱ የእስራኤል ሰሜናዊ ድንበር መሆን አለበት ሲሉ መናገራቸው ይታወሳል። በዚህ እና በአጠቃላይ ጦርነቱ ዙሪያ የተናገሩት የሩሲያው መሪ ቭላዲሚር ፑቲን በሊባኖስም ሆነ በኢራን እየተፈጸመ ያለው ህገወጥ ጥቃት በአስቸኳይ እንዲቆም እናደርጋለን ብለዋል። Of course, the situation in the region causes concerns from both our countries. We would like to see this conflict. በባህረ ሰላጤው ቀጠና እየተከሰተ ያለው ነገር በጣም አሳሳቢና የዓለም ሀገራት ላይ በሙሉ አሉታዊ ተጽዕኖ እያሳደረ ያለ ነው። ይህ ጦርነት ያለምንም ቅድመ ሁኔታ እንዲቆም እናደርጋለን፣ አለበለዚያ መስፋፋቱ ግን አይቀርም። በጦርነቱ ሳቢያ እንደ ሌሎች ሀገራት ሁሉ ኒውክለርን የታጠቀችው ፓኪስታንም የኃይል ቀውስ ገጥሟታል። በዚህ ዓመት መጀመሪያ ላይ ፓኪስታን መጠቀም ከምትችለው በላይ ከውጪ ወደ ሀገር ውስጥ የምታስገባው የተፈጥሮ ጋዝ ነበራት። በ2021 ታስገባው ከነበረው ከፍተኛው 8.2 ሚሊዮን ቶን ወደ 6.1 ሚሊዮን ቶንም እየቀነሰ ነበር። ርካሽ የፀሐይ ፓናሎች ገበያውን ማጥለቅለቃቸው ደግሞ ለመቀነሱ ጉልህ ሚናን ተጫውቷል። ፓኪስታን ከኳታርና ከተባበሩት አረብ ኤሚሬትስ ታስገባ የነበረው የተፈጥሮ ጋዝ በአሁኑ ሰዓት ጉዞ ስለተስተጓጎለ ምንም አይነት የአደጋ ጊዜ ክምችት የላትም። ይህን ተከትሎም ከትርፍ ወደ ችግር የተሸጋገረችው በአንድ ሌሊት ነበር። በእርግጥም የሆርሙዝ ሰርጥ ጉዳይ በአሁኑ ሰዓት ከታሰበው በላይ ዓለምን ሸብቦ ይዟል። የዓለም ሀገራትም ነገሮችን ቁጭ ብለው ከመከታተል ውጪ ምንም እልባት ሊያመጡ አልቻሉም። በዚህ ዙሪያ የተናገረው ተከር ካርልሰንም በቀጣይ የዓለማችን ኃያል ሀገር የሚሆነው የሆርሙዝ ሰርጥን ዳግም የሚከፍተው ሀገር ነው። ይህን ተግባር ለመፈጸም ሰፊ ዕድል ያላት ደግሞ ኢራን ናት ብሏል። In terms of this specific conflict, the nation that controls the world will be the one that opens the Strait of Hormuz. ከዚህ ጦርነት ጋር በተያያዘ ዓለማችንን የሚቆጣጠረው ሀገር የሆርሙዝ ሰርጥን የሚከፍተው ነው። የሆርሙዝ ሰርጥ ደግሞ ዓለም የምትዘወርበት ማዕበል ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጉን አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ